ጽንስን ማስወረድ በወንጀል ያስቀጣልን? ይህ በጠበቃ መሐመድ ብርሃን የተዘጋጀ የሚቀርብላችሁ የህግ ፕሮግራም ነው። በዛሬው ፕሮግራም አንድ ሴት በራሷ ጽንስ ብታስወርድ በወንጀል ትጠይቃለች አትጠይቅም የሚለውን እገልጽላችኋለሁ። እንግዲህ የወንጀል ህጋችን አንቀጽ 536 ላይ እንደደነገገው አንድ ሴት የራሷን ጽንስ ካስወረደች በህግ እንደምትቀጣ ወይም ወንጀለኛ እንደሆነች ተደንጓል ማለት ነው። እንግዲህ በድንጋጌው ንዑስ ቁጥር 1 ላይ የራሷን ጽንስ አስባ የምታስወርድ ሴት በቀላል እስራት ትቀጣለች በሚል ደንጓል ማለት ነው። እንግዲህ በንዑስ ቁጥር 1 ላይ ተባባሪ የሆነ ሰው እንድታስወርድ ያደረገ ሰው በዋና ወንጀል አድራጊነት ወይም በአባሪነት ተካፋይ የሆነ ሌላ ሰው በቀላል እስራት እንደሚቀጣ ተደንጓል ማለት ነው። ስለዚህ በህግ ከተደነገገው አግባብ ውጭ አንድ ሴት የራሷን ጽንስ ካስወረደች በወንጀል የምትጠየቅና በእስራት የምትቀጣ መሆኑን ልንገነዘብ ይገባል ማለት ነው። ይህንን አውቀን ማንኛውም በህግ ያልተፈቀደ የማስወረድ ተግባር እንደሚያስቀጣ አውቀን እንድታስወረድ ያደረገ ወይም ሴትዮዋ ራሷ በራሷ ፍቃድ ካደረገች ወንጀለኛ ነች ማለት ነው። ስለዚህ ይህን ድርጊት መፈጸም የለባትም ማለት ነው። በህግ የተፈቀዱት ተግባራት ምንድን ናቸው የሚለውን በሌላ ፕሮግራም እመጣለሁኝ። ማስወረድ የሚቻልባቸው ሁኔታዎች ምን ናቸው የሚለውን በሌላ ፕሮግራም አቀርብላችኋለሁ። እስከዛው አካውንቱን ፎሎው እያደረጋችሁ ጠብቁ። ለዛሬው አመሰግናለሁ።